ስሜ ሰላማዊት ከተማ ይባላል። ያው ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። የስራ ፕሮፌሽኔ የሆቴል ስራ አስኪያጅ ነኝ። በሴክተሩ ላይ በስራ መሪነት ወይም የሆቴል ማኔጀር ሆኜ 10 ዓመትና ከዛ በላይ ሰርቻለሁ። የሆቴል ኢንዱስትሪ ለኢትዮጵያዊነት ካልቸር በጣም የቀረበ ነው። እንግዳ ቤታችን ውስጥ ሲመጣ ምን ትበላለህ ብለን ተጨንቀናል፣ ከመቀመጫችን ተነስተናል፣ በአግባቡ አውርተናል። እነዚህ ነገሮች ስለሆኑ ሆቴል ላይ ኢምፕሊመንት የሚደረጉ ስራውን ስንሰራው እንደ ልጅ እያየነው ነውና የትም ቦታ ላይ ክፍተት እንዳይፈጠር በጣም ኤነርጂሽን ኤቭሪቲንግሽን ይወስዳል። ደግሞም የዛኔ ነው ሰክሰስፉል የምትሆኘው። ተወልጄ ያደግኩት ያው እዚሁ አዲስ አበባ ውስጥ ነው። ወደ ላንቻ ወይም በቅሎ ቤት ተብሎ በሚጠራው አካባቢ ነው የተማርኩት። የመጀመሪያ ደረጃ ትምህርቴን በተባበሩት መምህራን የህዝብ ትምህርት ቤት ነው። ሃይ ስኩል ደግሞ ንፋስ ስልክ ኮምፕሬሲቭ ሰከንደሪ ስኩል ወደ ንፋስ ስልክ ወደ ሳሪስ መንገድ ያለው ከ9 እስከ 12 ተምሬያለሁኝ። ከዛ በኋላ ሁለተኛ ደረጃ ትምህርቴን በሴንት ሜሪስ ዩኒቨርሲቲ ኮሌጅ በማርኬቲንግ ማኔጅመንት እና ሩሃማ የሆቴልና ቱሪዝም ማሰልጠኛ ተቋም ዲፕሎማዬን ከወሰድኩ በኋላ ሲቲቲአይ ድጋሜ በሆቴል ማኔጅመንት ዲግሪን ወስጃለሁ ማለት ነው። የድሮ የልጅነት እንትኔ ትዝታዬ ያው ብዙ ጊዜ ያው ሳቅ፣ ጨዋታ፣ ቀልድ እወዳለሁ። በጣም ሶሻብል እና ክላስ ውስጥ ፊት ላይ በመቀመጥ እንደ አለቃም የመሆን እንደገናም ደግሞ አስተማሪ እስኪመጣ ድረስ ተማሪዎችን በማሳቅ ወይ ደግሞ ኢሚቴት በማድረግ መምህሮችን ላይቭሊ ነኝ ብቻ። ኤኒዌይስ የልጅነት እንትኔ በጣም ካልም አይደለም። ምንም እንኳን የወንድ ኢንፍሉዌንስ ኖሮብኝ ባድግም ከወንድ ኢንቫይሮንመንት ጋር ቢሆንም ግን ዲፕ ኢንሳይድ ያው እግዚአብሔር ለሴት ልጅ የሰጠው ጥበብ በሙሉ ተሰጥቶኛል ብዬ አስባለሁ። ሬስትለስ ነኝ። በጣም ስራ እወዳለሁ። ቁጭ አይመቸኝም ወይም ደግሞ ቁጭ ማለት አልችልም። ለዚህ ነው ፍሮም ደ ስክራች አሁን ያለሁበት ደረጃ የደረስኩትኝ። መስራት ውጤታማ እንደሚያደርግ አረጋግጣለሁ። የልጅነት ህልሜ በእርግጥ አሁን ላይ ሳስበው ሚኒንጉን ባለማወቄ ሊሆን ይችላል። ያው ቤተሰቦቼ እናቴ በተለይ ሴክሬታሪ ነው የምትሆኘው ትለኝ ነበር እና ከኔ ባህሪ ጋራ ኮምፓተብል አልነበረም። ምክንያቱም ትንሽ አንዳንድ ጊዜ የሆኑ የስራ ፕሮፌሽኖች የሰውየውን የተፈጥሮ ሁኔታ ያማከሉ ናቸው። ስለዚህ እሱም ብዬ የመጀመሪያ ለመማር ሳስብ ሴክሬታሪ እሆናለሁ የሚል ነበረ። ግን ሳስበው እኔ አሁን ቤስት ነኝ ብዬ ላስብ የምችለው የሆስፒታሊቲ ኢንዱስትሪ ላይ ብገባ ወይም ደግሞ ማርኬቲንግ ኤሪያ ላይ ብገባ ጥሩ ነው ብዬ በማሰብ ደሞዝተኛ ስሆን ለመጀመሪያ ጊዜ የሰራሁት በዚሁ በሆስፒታሊቲ ኢንዱስትሪ ላይ በሆቴል ያው እንደ ማንኛውም ሰው ተመርቆ ስራ ያጣል። ስራ ለመፈለግ የት መሄድ አለብኝ ብዬ ሳስብ አጋጣሚ የምኖርበት አካባቢ ሰራተኛና አሰሪ አገናኝ ኤጀንሲ ነበር እና ለእነሱ ሲቪን ሰጠኋቸው። እነሱ ያገኙልኝ ቦታ ሪሰፕሽን የመሆን ሆቴል ላይ ነበረ። በፕሮፌሽኑ የሰለጠንኩ አልነበርኩም። በኦንሊ ቲንግ ዋት አይ ሃቭ ኢዝ ማርኬቲንግ ማኔጅመንት ዲፕሎማ ነው የነበረኝ እና በዛ ያው ስራ ስለሆነ በ450 ብር ደሞዝ በዲሊዮፖል የሚባል ሆቴል ወደ ባምቢሳ አካባቢ በሪሰፕሽን የስራ መደብ ተቀጥሬ ለመጀመሪያ ጊዜ ሰራሁኝ። ሳየው የሆስፒታሊቲ ኢንዱስትሪ በጣም ከኔ ጋራ ኮምፓቲብል ይሆንና በተለይ እኔ ሰርቪስ መስጠት የምወድ ሰው ነኝ ጀስት ናቹራሊ። ያ ደግሞ ከትምህርቱ ጋር ሲታገዝ ፕራክቲካሊ ያደኩበት ስመጣ ከስራው ጋር በጣም ስቲክ አደረኩ ማለት ነው። ስለዚህ የልጅነት ህልሜ መሆን ያለበት ይሄ ሴክተር ነው ብዬ ነው የማስበው። ምክንያቱም ካለማወቅ የተነሳ እንዲህ ብንሆን እንላለን ወይ በቤተሰብ ኢንፍሉዌንስ እንሆናለን እንጂ ሪሊ ከተሰጠን ባህሪ ጋራ ለእኛ ኮምፓተብል የሆነው በተለይ እኔ አሁን ባለሁበት ደረጃ በትክክሉ የሚመጥነኝና በደንብ ምርታማ የሚያደርገኝን የስራ ዘርፍ ይዣለሁ ብዬ አስባለሁ።
የምወደው ስራ ቢሆንም በጣም ትልልቅ ቻሌንጆች ነበሩት። ቻሌንጁ የመጀመሪያ ሴትነትና ሆቴል በጣም ደግሞ በዛ ላይ በጣም ኤርሊ ኤጅ ላይ ስለነበሩ ከኤርሊ 22 when I was 22 years old ነው ሆቴልን የተቀላቀልኩት እና ከዛ ከልጅነት አስተሳሰብ ጋራ እዛ ቦታ ላይ የሚመጣውን ቻሌንጅ ዊን ለማድረግ አቅሙ አልነበረኝም እና በጣም እጎዳ ነበር። ግን ተፈጥሮዬ ማወያየት መናገር ስለሚወድ የሴክተሩ ባህሪ እንደሆነና በምን አይነት ስትራቴጂ መወጣት እንዳለብኝ የቅርብ አለቃዬ ትነግረኝ ነበር። እሱን እያዳመጥኩኝ ያው ለማለፍ ችያለሁ። ከ450 ብር ደሞዝ ደሞዜን ማሳደግ ስለሚገባኝ ኤንድ ኦልሶ የነበረውን ኢንፍሉዌንስ መቋቋም ስላልነበረ I just wanted to change መጀመሪያ ጊቭ አፕ አድርጌ ስራውን መልቀቅ ወይም ደግሞ ኢንቫይሮንመንቱን መልቀቅ ፈለግኩኝ። ቱር ኤንድ ትራቭል ካምፓኒ ላይ ሪዘርቬሽን ዲፓርትመንት በመሆን ሰራው። ግሪንላንድ ቱር ኤንድ ትራቭል ከዛም ሆኜ እንደዚሁ ልክ ወደ ዲግሪ ሳሳድግ እንትን ማለት አለብኝ ያው የተሻለ ነገር ማግኘት አለብኝ በሚል አበሻ ትራዲሽናል ሴንተር ኤንድ አርት ጋለሪ በፔንቲንግ ዲፓርትመንት ላይ ሴልስ ሆኜ መስራት ጀመርኩ። ደንበል ሲቲ ሴንተር ማለት ነው። የሚቀጥለው የስራ ሴክተሬ ህንፃ ነው ማኔጅ ያደረኩት አበሩስ ኮምፕሌክስ። ምክንያቱም ኮምፓይል ኦፍ ኦል ኤክስፒሪየንስ ነው እዚህ ጋር ያመጣኝ ብዬ ነው የማስበው። ሁሉም በእኔ እድገት ላይ አሳልፈው የሄዱት ጥሩ ኤክስፒሪየንስ ስላለ ማለት ነው። ሀበሻ በኋላ ኖቫስታር ጋርመንት የሚባል ወደ ዱከም ያለ ሳይት ጋርመንት ፋክተሪ ውስጥ ሰራው። ከዛ ተመልሼ ወደ ሆቴል ሴክተር ውስጥ ነው የማይገባውት ማለት ነው። ወደ ሆቴል ሴክተር ላይ ስገባ አሁን ከነዚህ ኤክስፒሪየንሶች በኋላ አንዱ ላይ አሲስታንስ ቱ ዴፒቲ ማኔጀር የሚል ታይትል ስለነበረኝ ወይም ደግሞ ኦፕሬሽን ማኔጀር ኤንድ ፕላነር የሚል ታይትል ይዤ ስለነበረ ያው ሲቪሽ እያደገ ሲመጣ ኬሪየርሽም የዛን ያህል እያደገ ይመጣል። ሶ ሆቴል ላይ ከሪሴፕሽንነት ከነዚህ ሁሉ ኤክስፒሪየንስ በኋላ ወደ ፉድ ኤንድ ቤቨሬጅ ማኔጀርነት ድሬዳዋ ሳምራት ሆቴል ሰራውን። ሳምራት በኋላ ሆቴል ማያ አዳማ አሁን ኩሪፍቱ የሆነው እሱ ላይ ጀነራል ማኔጀር ሆኜ ስሰራ ቆየው። ከዛ አዲስ አበባ እንደመጣው እዚሁ ሆቴል ማኔጅመንት ላይ ኩዊን ኦፍ ሺባ ከነኒሳ ሆቴል ማርኬቲንግ ማኔጀር ሆኜ ደግሞ ሳሪም ኢንተርናሽናል ሆቴል ሰራሁኝ። ከነሱ በኋላ ለ4 ዓመት የራሴን ኬተሪንግ ኤስኬ ኬተሪንግ ወይም ሰላም ከተማ ኬተሪንግ የሚል ከፍቼ ኦል ኤምባሲስ ዲፌንስ አሶሲዬሽን ወይም ዲፌንስ አታቼ ዲነር በየወሩ አንድ ጊዜ እኔ ነበር የማዘጋጀው። እንዲሁም የደብረ ብርሃን የዳሽን ቢራ ፋክተሪው ሲከፈት ለነሱ ቦርድ ሜምበርስ ወይም ሃየር ኦፊሻል ስለሚባሉት እዚህ አምባሰል ህንፃ ላይ የኔ ኬተሪንግ ካምፓኒ ሰርቭ በማድረግ ለ3 ወር ያህል ሰርቻለሁ። ከዛም አልፎ ጀርመን ሀገር የኢትዮጵያን ኩዚን ወይም ደግሞ የኢትዮጵያን ባህላዊ ምግብ አሜሪካን ላለች ሴሌብሪቲ ካስትል ላይ ሀለ ዛለ በሚባል የጀርመን ክፍል ዌስተርን እሱንም ሰርቻለሁ። እንግዲህ የአንድ ሰው ሆቴል ማኔጀር ነው ሲባል the whole entire ሆቴል አክቲቪቲ ይመለከተዋል ወይም ደግሞ ማየት አለበት ብዬ አምናለሁኝ። ያ ማለት ምንድነው? ያው በሆቴልኛው ቋንቋ ሜዝን ሴንስ ብለን የምንጠራው የሆቴሉ አጠቃላይ ገጽታ ምን ይመስላል፣ ላይክ ክሊነሱ፣ ሴታፑ፣ የቴብሎቹ፣ ኪችን ላይ ሲገባ ሚዛን ፕላሱ፣ ሰራተኞች ዩኒፎርም ለብሰው በቃ ሆቴሉ በሚፈልገው ስታንዳርድ እና በሚፈልገው ኤቲክስ ወይም ካልቸር መሰረት ሬዲ መሆኑን ማረጋገጥ ነው። ከዛ በኋላ ሚዛን ፕላስ ደግሞ የምንላቸው ወደ ትግበራ የሚሄዱ መሳሪያዎች መሟላታቸውን እንዲሁም ሬዲ መሆናቸውን ማረጋገጥ ነው። እርግጥ ነው ለሁሉም ዲፓርትመንት ሄድ አላቸው። እንግዲህ እንደ ስራ አስኪያጅ ስራዬን ስጀምር እንዴት ነው የምጀምረው? ያው ኦብዘርቬሽን አለ። ኦብዘርቬሽን ኢዝ ማንዳቶሪ። የሆቴል ቢዝነስ እና ህፃን ልጅ ማሳደግ አንድ አይነት ነው ብዬ ነው የማምነው። ምክንያቱም በጣም ሰርቪስ ተኮር ነው። ያው ሰው በስራ የደከመ አይምሮን ይሁን ዋትኤቨር በምንም ምክንያት እኛ ጋር ሲመጣ ቤስት ሰርቪስ አግኝቶ
መውጣት እንዳለበት እናምናለን እና ያው ከስተመር ዘ ኪንግ የሚለው ነገር ቦልድ ሆኖ መጽሐፍን መድመቅም ያለበት በሆቴል ነው ብዬ አስባለሁ እና ቢሮ ላይ በመቀመጥ ልክ እንደሌላው የማኔጅመንት ሌቭል ዱዚስ ዱዛት የምንለው አይደለም። ሰራተኞች ኦን ጆብ ትሬኒንግ ይፈልጋሉ። ያም የሆነበት ምክንያት ምንድነው? የምንይዘው የሰራተኛ አይነት በጣም ስኪልድ አለ፣ ሰሚ አለ፣ ከዛ ደግሞ ምንም ኤዱኬሽናል ባክግራውንዱ ስምዳይደስ ክፍል እንኳን ያልተማረ ታገኛለች። እሱ ምንድነው? ሆቴል የተለያየ የስራ ዘርፍ አለው። ፖርተሮች አሉ፣ ወይም ባርባክ የሚሰሩ ሎዲንግ አንሎዲንግ የሚሰሩ አሉ፣ ዲፓርትመንት ሄዶች አሉ። እነሱ ዲግሪ እና ከዛ በላይ ይዘው ነው የሚመጡት። 12ኛ ክፍል የጨረሱ አሉ እና እነዚህን ማንፓወር ማኔጅ ማድረግ ያው እድሜያቸውን የሚፈቅድላቸውን እውቀታቸውን የሚፈቅድላቸውን ጥፋት ስለሚያጠፉ ወይም ደግሞ መገራት በዛ ወይ ስለሚኖርባቸው ስራውን አብሮ የሚሰሩትን ስራ እያዩ ኦን ጆብ ትሬኒንግ እየሰጡና ሰራተኞችን በትሬኒንግ እያበቁ መሰራት የሚፈልግ ሴክተር ነው። ቴንጋድ በዚህ በጣም ሰክሰስፉል ብዬ አስባለሁ። ስራውን በዚህ አይነት ፕሪንሲፕል ስለምከተለው ለምንድን ከስክራች ስለመጣው ሆቴል ኢንዱስትሪ ላይ ምን አይነት ማኔጀር መሆን እንዳለብኝ አውቃለሁ። ሆቴል ስራ አስኪያጅ የመጀመሪያው ኦብዘርቬሽን ነው። አይ ኦብዘርቭ፣ ከዛ ዳይሬክት ኢምፕሎዮቹን ላልናገር እችላለሁ። ብሪፊንግ ይኖረኛል ከዲፓርትመንት ሄዶች ጋር በሚኖረኝ ብሪፊንግ የትናንትናው ስራ ምን እንደነበረ፣ አሁን ላይ የዛሬ ፕላናቸው ምን እንደሆነ ምንም እንኳን የምንነጋገረው ባይኖር መልካም ቀን ተባብለን እንለያያለን ማለት ነው። ኢፍ ያየሁትና ኦብዘርቭ ያደረኩት ሚስቴክ ካለ ደግሞ ኢሚዲየትሊ ሶልቭ እንዲያደርጉት እነግራለሁ ማለት ነው። ፎሎ አፑ ኤቭሪዴይ ነው፣ ኦብዘርቭ ማድረጉ ኤቭሪዴይ ነው። ግን ደግሞ አዝ ቶፕ ሌቭል ማኔጀር ማድረግ ምንድን ነው ከዲፓርትመንት ሄዶች ጋር በመሆን ከዴሊ ብሪፊንግ ላይ 30 ደቂቃ ነው ኦር 1 አወር የሚሆን ዲፔንድስ የማኔጅመንት ሚቲንግ ሲሆኑ 1 አወር ድረስ፣ ካልሆነ ግን 30 ደቂቃ ብሪፊንግ ስራውን እያየን እንትንላለን ማለት ነው። እኔ የተረዳሁት ነገር ምንድነው ሰራተኛን ሞር ሞቲቬት ስናደርገው ሞር ምርታማ ማድረግ እንችላለን። ዋን ኢን ኮመን ከኤምፕሎይ ያየሁት ነገር ምንድነው ኤምፕሎይ ብዙ ጊዜ ሳለሪውን አይደለም የሚያየው ሰላሙን እና ምን ያህል ሞቲቬት ታደርጊዋለሽ ከአንቺ ጋር በመስራቱ እንዴት ተጠቃሚ ይሆናል። ኢቭን ኖሌጁ ላይ የምትሰሪበት ስራ እንኳን ካለ ሎያል ኤምፕሎይ መሆን ይችላል። በእኔ ማኔጅመንት ውስጥ የጥበቃ ቀን አለኝ፣ የዌተሪንግ ቀን አለኝ፣ የሃውስኪፒንግ ቀን አለኝ፣ የኪችን ቀን አለኝ እና ሁሉም ዲፓርትመንት ላይ ዩኒፎርማቸውን በመልበስ እንደነሱ ሆኜ ስለምሰራ የዛን ቀን የምገባበት ዲፓርትመንት ላይ እኔ የነሱን የስታፍ ሚል እበላለሁ። ምልላቸው ስለምፈልግ የማቀርብላችሁ ምግብ ንጹህ ነው፣ የማቀርብላችሁ ምግብ እኔም መብላት እወዳለሁ። እኔ ደግሞ የምበላውን እናንተ አትጓጉበትም። ማኔጅመንት ማለት ኃላፊነት መቀበልና ልክ እንደ ወላጅ ሰራተኞችን በመግራት ከራስ የሆነውን ኖሌጅ ማጋባት እንደሆነ ጠንቅቄ ስለምረዳው ካለፍኩበትም ቻሌንጅ ብዙ ጊዜ የሰራተኛ ሰርቪስ ቻርጅ መውሰድ፣ ምግብ ላይ በጣም ኔግሊጀንት መሆን፣ ሰራተኛው እንዳያድግ አንድ ቦታ ላይ አሳይን አድርጎ ማስቀረት በጣም ጥሩ ያልሆነና አጸያፊ ነገር እንደሆነ ይሰማኛል። እኔ ለራሴ እንደ ፕሪንሲፕል ያስኩት ምክንያቱም ከመከራ ስለመጣው እዚህ ሴክተር ላይ ሁሉም ሰው በተሰማራበት የስራ ዘርፍ በተለይ የስራ ኃላፊ ስንሆን የምናውቀውን እውቀት ከስራዎቻችን ላሉ ሰዎች በስነ ስርዓቱ ኢቲክሱ በሚያዘው ዴፊኒሽኑ በሚያዘው መሰረት ወደ ሰራተኛው ተደራሽ ማድረግና በማብቃት ብናመን በጣም ስራዬን ወደዋለሁ። ምሰራው አንደር አዲስ አበባ ሲልክ ሮድ ጀነራል ሆስፒታል የሆቴል ሰርቪስ ማኔጀር ሆኜ ነው። ወይም ደግሞ የሆስፒታሉ የአንዱ ዲፓርትመንት የማኔጅመንት አባል ነኝ። ምንድነው ግን ሆስፒታል እንደመሆኑ የሕክምና ሰርቪስ የሚሰጥ ቢሆንም ሕክምና ሙያ ላይ ተሰማርተው የሚሰሩት ባለሙያዎች ብዙዎቹ ኤክስፓርት ስለሆኑ ወይም ደግሞ ከራሽያ የመጡ እንዲሁም ከቻይና የመጡ ዶክተሮች ስላሉ ለነሱ ያው ሬዚደንት መስጠት እንደ አንድ ሪኳየርመንት ስለሆነ አንድ ሆቴል ተከራይተን ለመጡት ዶክተሮች ትክክለኛውን የሆቴል ሰርቪስ መስጠት ወይም ደሊቨር ማድረግ ይሆንና
ከዛ ባሻገር በሳምንት 3 ጊዜ ሆስፒታሉ ፔሸንቶች ጋር እየዞርን ወይም እየሄድኩኝ የምንሰጠው የምግብና የመጠጥ ምክንያቱም ሆስፒታሉ ካፌ ያለው ስታፉም ፔሸንቱም ከዛ ነው ምግብ የሚጠቀመው። ስለዚህ የዞርኩኝ ምግቡ እንዴት ነበር ብዬ ኩዌሽነር ይዛለሁ። የፔሸንት ጋፕ አሰስመንት እሰራለሁ። ኢፍ ኤኒ ኮምፕሌንት ወዲያው ሪከቨር መደረግ ያለበት ሰርቪስ ሪከቨሪውን ኢሚዲየትሊ ያሰጣለሁ። አደርዋይዝ በሳምንት አንዴ ከቶፕ ሌቨል ማኔጀርስ ጋር በሚኖረው ሚቲንግ ሪፖርቴን በማቅረብ ውሳኔ ያሰጣለሁ ማለት ነው። ሪጋርዲንግ ሰርቪስ ከዚሁ ጋር ተያይዞ በሆስፒታሉ ላይ ምንም አይነት የሰርቪስ ጥያቄ ቢኖር እሱን ሰርቪስ ጥያቄ የማኔጅመንት አባል እንደመሆኔ ተቀብዬ ኦን ታይም ደሊቨር አድርግና ሰርቪሱ ሪከቨር ይደረጋል ማለት ነው። ዋኪንግ ገስት የማይስተናገድበት ወይም ደግሞ ብዙ ጫና የሌለበት ሆቴል ማኔጅ ስለማድረግ አሁን ለስሬ 28 ልጆች ከቻይኖቹ ጋር በገባሁት ኮሚትመንት መሰረት አንደር ደ ሆቴል የቀጠርኳቸውን 28 ልጆች ደሞዝ ከፍላለሁ። የሆቴሉን ዳይሬክት ኤንድ ኢንዳይሬክት ኮስት ከቨር አደርጋለሁ ማለት ነው። ሆስፒታሉ ግን የሙሉ ሆቴሉን የወር ክፍያ ይከፍልልኛል ማለት ነው። ከዛ በኋላ ያው ጊዜ ስለሚኖረኝ ትርፍ ጊዜ በምሰራቸው የእጅ ስራ በተለይ ሪሳይክል በማድረግ የዌስት ፕሮዳክትን የትም ሳለፋ የትም ቦታ ሳልሄድ እዚሁ ጋር ሰዎች ተጠቅመው የሚጥሉትን ነገር ወደ ውበት በመቀየር ጊዜን አሳልፋለሁ ማለት ነው። ይህንን ነገር የለመድኩበት መሰረቱ ትምህርት ቤት ነው። እኔ ስማር እጅ ስራ የሚባል ክላስ ነበረ። እንዝርት መፍተልንም ሆነ ይህንን ስራ በስንደዶ ሰርቻለሁ። ግን ከዛ በላይ ግን የጠቀመኝ ነገር ምንድነው? መጠየቅ እወዳለሁ፣ ማየት እወዳለሁ፣ ቻሌንጅ እወዳለሁ። እሱን የሆነ ነገር ተስተካክሎ ወይም ደግሞ የሆነ ውጤት ሆኖ ሳላየው አላቆምም። በዴይ ቱ ዴይ ላይፌ ሰዎች ሲሰሩ እስቲ ምንድነው የምትሰሩት ብዬ አያለሁ። በተለይ ዲዛይን የማድረግ ነገር ልብስ ድሮም ስለብስ አሁንም የራሱን ሼፕ ይዞ አልለብስም። ወይ መቅደድ ወይ ደግሞ የሆነ ዲዛይን ማድረግ እወዳለሁ። ቤቴ ውስጥ ያለውን ነገር በሙሉ በእጄ በሚሰሩ ነገሮች ማስዋብ እወዳለሁ። ዩኒክ ነገር ደስ ይለኛል። ይሄ ነገር ባስቀምጠው እኮ የሆነ ሰው ይጠቀምበታል በሚል ጀመርኩኝ። ግን ደግሞ ከወሬ ያለፈ እንደሆነ ለማሳየት ሙከራዎችን በማድረግ ቤቴን በማስዋብ አንዳንድ ቦታዎች ላይ በመላክ ስራውን ጀመርኩት ማለት ነው። ባለፈው አመት የደረሰብኝ ነገር ነበረ which is የሞት አደጋ ነው። 3 ጊዜ 3ቱም በህመም ምናምን አይደሉም፣ ድንገተኛ በሆነው ነው። ላይክ መኪናዬን ቶታሊ ሎስ እስካደረግ ድረስ የመገልበጥ አደጋ ሲደርስብኝ ተረፍኩኝ። ከተረፍኩ በኋላ በቃ እዚህ ምድር ላይ የተረፍኩበት ምክንያት አንድ ሪዝን አለው ማለት ነው። አትሊስት ሞቼ ሲሄድ የምጠየቀውን አንድ ነገር አውቃለሁኝ። ምንድነው በተጨመረልኝ እድሜ ምን አደረግኩ፣ እኔ ማን ነኝ እንዲህ ልተርፍ የቻልኩት በሚል የቲክቶክ ፕላትፎርምን በሀገራችን ላይ የምንጠቀምበትን አጠቃቀም አልወደውም። ምክንያቱም ነውርን ያላነወረ ወይም ደግሞ ለጀኔሬሽኑ ጥሩ ነገር ያበረከተ ነው ብዬ አላምንም። ግን አትሊስት እኔ አብረን ለትውልድ ወይም ደግሞ ጀኔሬሽን ፎር ጀኔሬሽን በሚለው ፕላትፎርም ላይ ሰዎችን እየጋበዝኩኝ የላይፍ ኤክስፒሪየንስ ሼር እያደረግኩኝ፣ ታርጌቱ ግን እነዚህ ረዳን ብለው በአንድ እጃቸው ካሜራ ይዘው የደሃውን ፊት ሲደሰትም ሆነ ሲመርቅ እያሳዩ ፎሎወር በሚሰበስቡት አይነት ታርጌት ሳይሆን የኔ ታርጌት መርዳት ማለት ሰዎችን ወርዶ ውስጣቸው ያለውን ነገር በመረዳት እንደ ቤተሰብ በማቀፍ የደረሰባቸው ነገር በመረዳት ውስጣቸው ያለውን ነገር ማውጣት። ምናልባት እናንተ ሀብታሞች
ድርሻ የያዘ ነው ብዬ እላለሁ። ያው ብዙ ሰዎች ስለ አባት ሊሉት የሚችሉት ያለ ነገር ይችላል፣ ግን የኔ ዩኒክ ነው ብዬ እላለሁ። ምክንያቱም ከአባቴ ጋር ጓደኛ ነኝ። ገና ልጅ ሳለው ልጅ እያለው ነው እሱን ወክዬ እንድሰራ ትንሽ ታማሚ አባት ነው የነበረኝ። አቶ ከተማች ትንሽ ልጅ አይደለችም ወይ? እኔ ገና 18 ዓመት አልሞላኝም አባቴ ሙሉ ውክልና ሲሰጠኝ። ለምንድን ነው ገና ልጅ ናት ለምንድን ነው እንዲምሰጧት ተብሎ ሲባል 8 ልጅ አለኝ፣ 8ቱንም ልጆቼን ታስተዳድርልኝ ግን እሷ ናት ብሎ ይሄ የኃላፊነት ነገር እችላለሁ የሚለው ነገር ከኔ ውስጥ እንዲወለድ ወይም ደግሞ ኮንፊደንሴን ቢልድ እንዳደርግ የረዳኝ አባቴ ነው። ኢቭን አብሮኝ ካሉ ታላላቅ ወንድሞቼን ባሻገር ከአባቴ ጋር የነበረው ክሎዝ አታችመንት እኔን በጣም ረድቶኛል። አባቴ ላይ የነበረው በጣም አሳዛኝ ህይወት ታሪክ እኔ እንድማር እንደ ሴት ብርቱ ሴት እንደሆን፣ ሚስት ብሆን ጥሩ ሚስት እንደሆን፣ ስራ ላይ ብሆን ደግሞ በጣም ጠንቃቃ ሰራተኛ እንደሆን የኔ አባቴ ላይፍ ሂስቶሪ ባይት ሰልፍ ትምህርት ቤት ሆኖኛል። እና አሁንም እንደዚህ ቁጭ ብዬ ሳወራ ልጄ እንደዚህ ቁጭ ብላ ብሎ ቢል ደስ ይለኛል። እና ስሜ በየትኛውም አካባቢ ሲጠራ ወይም ከተማ ተብዬ ስባል ደስ ይለኛል። አባቴ ነው በጣም የምወደው። ማንም የምንወደው ሰው ሲሞትብን መጽናኛ ነገራችን ምንድነው? በህይወት እያሉ ወደሚያልሙልን ጎል መሄድ፣ ወደሚፈልጉልን ጎል መሄድ ትልቁ የምንወዳቸውን ሰዎች የምንክስበት ወይም የምንጽናናበት ነው። እና እኔ ሁሌ አባቴ ህያውን እንደሆነ የማኖረው በምንድን ነው? አባቴን የሚመስሉ አረጋውያን ወደፊት ከተማስ ፋውንዴሽን በሚለው ተቋሜ እንደምረዳ አውቃለሁ። ፕላስ ደግሞ አሁን የአባቴን ስም በምንም አይነት በማይወድልኝና በማይፈልግልኝ ቦታ ላይ አላስጠራም። እና ያው ቢናፍቀኝ አይከን ሲህም ማድረም በተረፈ ግን የሚወደውን ነገር እያደረጉ ህያው ለለገሲው መኖር ማለት ነው። ማመስገን የምፈልገውም ነገር ትንሽ ብዙዎች ከሚሉት ይለያል ብዬ አስባለሁ። አትችይም አትደርሽም ብለው አቢዩዝ ያደረጉኝ ሰዎች ነው በህይወት የናቆኝ ወይም ደግሞ እዚህ ጋር አትደርስም ብለው ያሉኝ ነገር ውስጥ ያለውን ጀግና እንዳወጣ ወይም ደግሞ እኔ ማለት ይሄ ነኝ የሚለው ኦፍ ኮርስ በእግዚአብሔር እርዳታ ማንም ሰው ስለጣረ ስኬታማ ይሆናል አይደለም። ከቀድሞ አባባል ጋር ይጣረሳል። ኮሚትመንት ይፈልጋል፣ ቻሌንጅ ይፈልጋል፣ ትዕግስት ይፈልጋል። እና እነዛን ሰዎች ዊል ለማድረግ እኔ ይሄንን ያላችሁኝን አይደለሁኝም እነሱን አልፌ ኢንዩር ፌስ ሰላም እንዲነኝ ብዬ ማለት ስለቻልኩኝ እነዚህ ሰዎች እጅግ በጣም አድርጌ ደግሞ ከልቤ ነው ማለት አሁን ኢንዩር ፌስ አይደለም ችግሩ ራሱ ሲፈታ እና ሰላም እዚህ ጋር ስደርስ መልስ ተመልሶላቸዋል። ግን ደግሞ እነሱ ባይኖሩ ኖሮ እኔ እዚህ ጋር አልመጣም ነበርና በህይወቴ ውስጥ የገፉኝን አትችልም ያሉኝን ሰዎች እጅግ በጣም አድርጌ አመሰግናለሁ። እንኳን ኖሩ። በተረፈ በጣም በህይወቴ ሌላ በደንብ ላመሰግናቸው የምፈልገው ደግሞ ትችያለሽ ደግሞ ያሉኝ እኔ እዚህ ጋር እንድደርስ የመከረኝ እናትም እህትም ወንድምም ማንም የለም። ባይ ዲፎልት ትንሽ ስኬታማ የሚሆንኩት እኔ ስለነበርኩ፣ ነገር ግን እግዚአብሔር የሰጠኝ በእኔ ጉዳይ ላይ በጣም ፈርም ይዘውች ልጅ እዚህ ጋር ትደርሳለች ብለው ያዩኝ የነበሩ የመጀመሪያ ገና ሪሴፕሽን ላይ ስቀመጥ ሰላም እዚህ ጋር ትደርሳለች ብላ ያየችኝ የእውነትም ደርሼ ኮንፈርም ያደረግኩላት ታምረ ማርያም ቤተ ማርያም የተባለችውን የድሮ የዲሎ ፖለቲካል ሪሰርችን ሱፐርቫይዘር እንወዳለሁ። ሌላቶ ነጋ አስፋሃ የሚባል ደግሞ ወል ሴክተሩ ላይ ትሬን እንደሆን አብያ ራያ ኖሌጀብል እንደሆንና እውቀት እንድጨምር የረዳኝና ታማኝ ጓደኛዬ ብዬ የምለው እስክንድር በትሩን እጅግ በጣም አድርጌ አመሰግናለሁ። እነዚህ በህይወቴ ውስጥ ላደረጉት መልካም ነገር ሳላመሰግናቸው የማላልፍ ነው። ከሰራሁባቸው መስሪያ ቤቶች በሙሉ ደግሞ የስራ ባህል ያለው አቶ ኤልያስን የኤልገል ሆቴል ባለቤትን እጅግ በጣም አድርጌ አመሰግናለሁ። ሌላው በልጅነት እድሜ ያገኘሁትን ልጄን እጅግ በጣም አድርጌ አመሰግናለሁ። ጓደኛ አስተዋይ እና ይሄ ልበ ብሩህ የሆነ ልጅ ስለሆነና ስለሚረዳኝ እንደ ጓደኛዬም ስለሆነልኝ ልጄን እጅግ በጣም አድርጌ ነው የማመሰግነው። 12ኛ ክፍል ተማሪ ነው። እግር ኳስ ተጫዋችም ነው። በስፖርት ፌዴሬሽን የተያዘ በጣም እንደ እናቱ የሆነ ነገር ለመጨረስ እልህ የያዘው ነው እና ቅዱስ ዮሴፍን እጅግ በጣም አድርጌ አመሰግናለሁ። እንደምወደው በዚህ አጋጣሚ እነግራለሁ። ዮሴፍንም በዚህ አጋጣሚ ድል ስለሚደርስልኝ አብሮኝ ስላለ
ስለ ትህትናው፣ ስለ ዲስፕሊኑ፣ ስለ አክባሪነቱ እጅግ በጣም አድርጌ አመሰግናለሁ። ዮሴፍ ገብረ ማርያም የቅዱስ ዮሴፍ አባት። ስራ መምራት ላይ ያሉ ሰዎች የራሳቸውን ድርሻ በወላጅ ቢተኩት ወይም እንደ እናት ቢሆኑ ወይ እንደ አባት ቢሆኑ ወይ ደግሞ ዜጋን ማብቃት የነሱ ሪስፖንሲቢሊቲ እንደሆነ ለማንም ያልተተወ እንደሆነ ቢያውቁና ሎያል ኤምፕሎይ ቢሆኑ ፎር ቦዝ ፓርቲ ፎር ኦነርም ፎር ኤምፕሎይም ደስ ይለኛል። በጣም አልችልም በአንድ ጊዜ ሁሉን ነገር ማድረግ፣ ግን እግዚአብሔር ደግሞ ድጋሚ እድል ቢሰጠኝ የሆኑ ማኔጀሮችን ሰብስቤ ኤክስፒሪየንሴን ሼር ማድረግበት የታዘብኩትን የታመምኩበትና ውጤታማ የሆንኩበትን ብናገር ደስ ይለኛልና እንደ ላይን ስታፍ እውነተኛ አገልጋይ ወይም ደግሞ ሎያል ኤምፕሎይ መሆን ያስከፍላል ማለት ከፍ ያደርጋል። እኔን አይታችሁ ተማሩ ነው። የስራ መሪዎች ለሆኑ ደግሞ በራስ በመተማመን ታማኝ አገልጋይ ሆኑ። ታማኝ ሲሆኑ ለተቋሙ ለሰራተኛው